ሰላም ናችሁ። ባለፈው ስለ ወርቅ በሜዳ ስለ እጽዋቱ ባህሪ በዓለም አቀፍ ደረጃ እና በአፍሪካ እንደዚሁም በሀገራችን ያለውን ስርጭት በውስጡ ያሉ ንቁ ኬሚካሎችን እና ውህዶችን እንዲሁም ደግሞ የሚሰጠውን ጠቀሜታ ለመጠቃቀስ ሞክሬያለሁ። ስለዚህ ወርቅ በሜዳ በጣም ጠቃሚ እጽዋት መሆኑን ያረጋገጥኩበት ስለሆነ ዛሬ ደግሞ በቀሪዎቹ መረጃዎች ላይ በተለይ በባህላዊ መንገድ የሚታከሙ ወርቅ በሜዳ የሚታከሙ በሽታዎች እና የላቦራቶሪ ምርመራነት ላይ በተለያዩ ሀገራት በሳይንሳዊ በባህላዊ ሕክምና ላይ ያለውን ውጤታማነት ለማረጋገጥ የተደረጉ ጥረቶችን እንግዲህ ለመጠቃቀስ እና ምናልባትም በሕክምናው ረገድ ያለውን አስተዋጽኦ በስፋት ለመግለጽ እሞክራለሁ ማለት ነው። ስለዚህ ወርቅ በሜዳ የስኳር በሽታን ለመከላከል እንግዲህ በርካታ ጠቀሜታ አለው። ይህም እንግዲህ ለስኳር በሽታ ቁጥጥር የደረቁ ስሮች ተፈጭተው ከውሃ ጋር በመቀላቀል ይጠጣል። ወይም ደግሞ የስሩ ዱቄት ከማር ጋር በደንብ ተለውሶ ለ7 ቀናት እንዲቦካ ከተደረገ በኋላ ጧት ጧት በአፍ ይወሰዳል ማለት ነው። በተመሳሳይ የወባ በሽታን ለመከላከል የስሩ ዱቄት አብዛኛውን ጊዜ በርዝመት ተለክቶ ወይም 2 ሴንቲሜትር የሚሆን የስሩን ቁራጭ በቀጥታ ከአጓት ጋር ከተቀላቀለና ከተጣራ በኋላ በባዶ ሆድ በየ2 ቀኑ 3 ቀናት ተኩል ይወሰዳል። ትኩስ ሆኖ ይወሰዳል ማለት ነው። ስለዚህ ለወባ በሽታ እንግዲህ መከላከያ ወይንም በሽታውንም ራሱ ማከሚያ ነው ማለት ነው። ለኪንታሮት፣ ለካንሰር ህመሞች የስሩ ዱቄት ከትኩስ ቅቤ ጋር ተለውሶ እንደ ለስላሳ ቅባት ከተዘጋጀ በኋላ በተጎዳው አካል ላይ ይቀባል ማለት ነው። ስለዚህ ወርቅ በሜዳ ለካንሰር በሽታ ትልቅ ፈውስ እንደሆነ ነው እየተሰራበት ያለው ማለት ነው። እንግዲህ ወርቅ በሜዳ እንግዲህ ለትኩሳት፣ ለወባ፣ ለኪንታሮት፣ ለካንሰር፣ ለስኳር፣ ለእብድ ውሻ በሽታ፣ ለሳል የሚያገለግለውን ያክል ሌሎች ደግሞ ኢንፌክሽኖችን ደግሞ ኢንፌክሽኖችን ለመከላከል የቅጠሉ ፈሳሽ እንደ ስታይፕሎ ኦሬንስ ባሉ ጠንካራና መድኃኒትን በሚለማመዱ የባክቴሪያ ዝርያዎች ላይ ከፍተኛ የሆነ የመከላከል አቅም አሳይቷል። እንግዲህ ለኪንታሮትና ለካንሰር ህመሞችም የስሩ ዱቄት ከትኩስ ቅቤ ጋር ተለውሶ እንደ ለስላሳ ቅባት ተዘጋጅቶ በኋላ በተጎዳው አካል ላይ እንደሚቀባ እንግዲህ ገልጸናል። ሌሎች የአካባቢ አጠቃቀሞች በተለያዩ የሀገሪቱ አካባቢዎች እንግዲህ ይውላል። በተለይም እንደዚሁ የስጋ ደዌ በሽታ ወይንም ሊፕረሲ የምንለውን ተቅማጥን፣ የሆድ ህመምን፣ ራስ ምታትን፣ የፋንገስ ኢንፌክሽኖችን እና ሌሎች ውጫዊ አካላት ጉዳቶችን እና ቁስሎችን ትኩስ ቅጠሎችን በደንብ ተወቅተው ፈውሱን ለማፋጠንና እነዚህን ኢንፌክሽኖች ለመከላከል በቁስሉ ላይ ይታሰራል ማለት ነው። ወርቅ በሜዳ በዓለም አቀፍ ደረጃ አጠቃቀሙ ለመድኃኒትነት ይሁን እንጂ በተለይም ብዙ ጊዜ ሰዎች ለጌጥ እና ውሃን ቋጥሮ በቤት አካባቢ በጌጥ የሚቀመጥ ምክንያቱም ውስጡ ኮርም ወይንም ድንች የመሰለ እንትን ስላለው ለጌጥነት ያገለግላል። ቅጠሉ ደግሞ ወዲያውኑ በሚበቅልበት ጊዜ በጣም ሰፊና የሚከፈት የልብ ቅርጽ ያለው ስለሆነ በተለይ ለጌጣጌጥና ለበቤቶች አካባቢ እንደዚሁ ፖት ፕላንት ወይንም እነዚህ የጌጥ እጽዋት ሆኖ ነው ብዙ ጊዜ ጥቅም ላይ እየዋለ ያለው። በተለይም ባክቴሪያና ፈንገስ የመዋጋት ኃይሉ ቅጠሉና ስሩ እንግዲህ ፈሳሾቹ እነ ስታይፕሎ ኦሬንስ፣ ስቺኖቺያ ኮይላ
ለሰው ልጅ አስቸጋሪ በሆነ ባክቴሪያ ላይ ጠንካራ የመከላከል ወይንም ዞን ኦፍ ኢንሂቢቴሽን የፈጠረ ነው ማለት ነው። ይህ እጽዋት ለቁስል አያያዝና ለቆዳ ኢንፌክሽኖች ፍቱን እንደሆነም በሳይንሳዊ መንገድ ተረጋግጧል። አንቲኦክሲደንትም ነው። ይሄ ጸረ ብግነት ማለት ነው። ብዙ ጊዜ ሰውነታችን ከፍተኛ ሙቀት በሚሆንበት ጊዜ ሴሎቻችንና አካላቶቻችን ስለሚጎዱ ይህንን ለመከላከል ስለሚጠቅም ነው። ይህም የሆነው እንግዲህ በውስጡ ያሉ በተፈጥሯዊ ኬሚካሎቹ ነው ማለት ነው። እንግዲህ በተፈጥሮ አንቲኦክሲዳንት አለው። ተፈጥሯዊ ስትራይሪኖች የሚባሉ አሉ። እነሱም በሳይንሱ ዓለም ለመጀመሪያ ጊዜ በተለይ ስታይሬንስ፣ ዶሪስቲኒያ፣ በርሚኒያ በሳይንሱ ዓለም ይህንን ስታይረንስ የሚባለውን በተፈጥሮ ውስጥ የሚገኝ ልዩ የስታይረንስ ውህድ የተገኘበት እጽዋት መሆኑ ደግሞ ይታወቃል። እንግዲህ ምን ያህል ጠቃሚ እንደሆነ ፔሬኒሊድስ፣ ፍላቮኖይድስ የሚባሉት እንደዚሁ በውስጡ ባሉ የካርበን ሰንሰለት ላይ በርካታ በሽታዎችን የመከላከል አቅም እንዳላቸው በተለይም ኮሚኖድስ የሚባሉት በኢትዮጵያ ባህላዊ ሕክምና ስርዓት ውስጥ ወርቅ በሜዳ እጅግ ውድና ፍላጎት ፍቱ ተደርጎ ስለሚወሰድ አሰባሰቡም ሆነ አጠቃቀሙ ጥብቅ ጥንቃቄ የራሱ የሆነ ባህላዊ ስነ ስርዓቱን የሚከተል ነው። ምክንያቱም መድኃኒትነቱን በምናስብበት ጊዜ እጽዋቱ በጣም እየተጎዳ ስለሚሄድ የጊዜ ምርጫም አለው። እጽዋቱ የሚሰበሰበው እና ውጤታማ የሚሆነው በጸደይ ወይንም በበልግ ወቅት ነው። በመጀመሪያው ዝናብ እንደጣለ ነው። ምክንያቱም ስሩ ከመሬት ውስጥ ነው የሚቆየው፣ ቅጠሉ ቶሎ ነው የሚረግፈው። ስለዚህ ዝናብ እንደጣለ ማቀጥቀጥ ሲጀምርና ቅጠሉ ማውጣትና ማፍራት ሲጀምር ነው ለመድኃኒትነት የሚወሰደው። በዚህ ወቅት መሬት ውስጥ የነበረው ድንች ቲዩበር ሙሉ ኃይሉን ኬሚካሉን ወደ አዲሱ ቅጠልና አበባ ስለሚልክ ንቁነቱ ከፍተኛ ይሆናል ማለት ነው። ስለዚህ ቅጠሉ ከደረቀ በኋላ ግን የመፈወስ አቅሙ ይቀንሳል ተብሎ ይገመታል። ስለዚህ በጸደይ ወቅት የሚሰበሰብ ነው። እንግዲህ አካባቢያዊ ጥንቃቄም አለ። እጽዋቱ በጣም ትንሽና በዱር ውስጥ በስፋት የሚገኝ ቢሆንም ሬር ወይንም በአጠቃቀም ምክንያት በጣም እየቀነሰ በመምጣቱ በዓለም አቀፍ ደረጃ ሬር ስፒሺስ ወይንም አልፎ አልፎ የሚገኝ እጽዋት ተብሎ ተመዝግቧል። ስለዚህ የባህላዊ ሕክምና አዋቂዎችም ስሩን በሚቆፍሩበት ወቅት ሙሉ በሙሉ እንዳይጠፋ ጥንቃቄ ያደርጋሉ። ለቀጣይ ዓመት እንዲበቅል የተወሰነውን የስሩን ክፍል እዛው መሬት ላይ ይተውታል ማለት ነው። ስለዚህ መጠኑ ደግሞ ያለመመጣጠን አደጋዎችም አሉ። ምክንያቱም በዘመናዊ መንገድ ስላልተቀመመና በባህላዊ መንገድ ስለሆነ አንዳንድ ጊዜ ከመጠን በላይ ከተወሰደ በኩላሊትና ለጉበት መርዛማ ሊሆን ይችላል። በሌላ በኩል ደግሞ ከዘመናዊ ሕክምናዎች ጋርም ሊጋጭ ይችላል። ምክንያቱም የስኳር፣ የኩላሊት፣ የጉበት መድኃኒቶችን የሚወስዱ ሰዎች ይህንን ጨምረው እንዳይወስዱ ይመከራል። ምክንያቱም በካይ ሊሆን ስለሚችል ጎጂ ሊሆን ስለሚችል ማለት ነው። ምክንያቱም ከተወሰደ ብቻውን ነው መወሰድ ያለበት። ለነፍሰ ጡር ሴቶች ፍጹም የተከለከለ ነው። ምክንያቱም ምንድነው ማህፀንን የሚያጨማድድ ኃይል ስላለው ማህፀንን በሚያጨማድድበት ጊዜ በጽንሱ ላይ ከፍተኛ ተጽዕኖ አለው። ደግሞ ይህንን ደግሞ ሐኪሞች ማህፀንን ለማጨማደድ ወይንም ለማጥበብ ብላችሁ እንዳትጠቀሙበት እመክራለሁ። ምክንያቱም አንዳንድ ጊዜ መረጃዎች በሚሰጡበት ጊዜ ላልሆነ ጥቅም እየዋሉ ስለሆነ ማስጠንቀቂያውን ከዚህ ውስጥ እናስቀምጣለን። ስለዚህ ነፍሰ ጡር ሴቶች ፈጽሞ ሊወስዱት አይገባም። ጽንስም ሊያስወርድ ይችላል። ማህፀን አካባቢ ያሉ በሽታዎች ካሉ ደግሞ መታከም አለባቸው። ምክንያቱም ከነሱ ጋር የተገናኙትን በሽታዎች ብዙ
ፍጹም መፍትሄም ስለሌለው ማለት ነው። እሱ እያዳነ ያለው የስኳር፣ የወባን፣ የካንሰርን እና ሌሎች የኢንፌክሽን በሽታዎች ነው። ስለዚህ አዘገጃጀቱም ንጽህና ሊኖረው ይገባል። ምክንያቱም ንጹህ ካልሆነ ከአፈር ጋር ተቀላቅሎ በሚሆንበት ጊዜ ምናልባት ሌላ ኢንፌክሽን ወይንም ሌሎች ሊጎዱ የሚችሉ ነገሮች ሊካተቱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። እጽዋቱን ወርቅ በሜዳ መጠበቅም ወሳኝ ነው። ምክንያቱም እኔ በአብዛኛው ይህ እጽዋት እንዲጠበቅ ነው ጥቅሙን በጣም የማጎላው። ምክንያቱም ነገ የምናወራው ነገር እንዳናጣ